If it rains tomorrow, I will stay at home. All right. B ምን አለ? Student B. But if it blank, we can go out. Good. We can go outside. Okay, great. So if it rains tomorrow ካለ የዚህ ተቃራኒ ማለት I will stay at home ሲል ካልዘነበ ግን ይላል። ኦኬ ካልዘነበ እዚህ ጋር ደግሞ ካልዘነበ ለማለት if ካልዘነበ ግን we can go out ይላል። So A if it doesn't rain, B if it didn't rain ገና ስለመቼ ነው ያለው? ስለ ነገ ነው አይደለ? it didn't ሙሉ ለሙሉ አውጡት እዚህ ጋር ስለ ፓስት አይደለም። if it will not rain, ኦኬ ሌላ ደግሞ መጨረሻ ላይ ማናል if it hasn't rained ይሄም ስለ ፐርፌክት ቴንስ አይደለም፣ ስለ ተከናወነ ድርጊት አይደለም እያወራ ያለው ገና ስለሚሆን ነው። ነገ ግን ካልዘነበ we can go out ነው ማለት የፈለገው ሰውየው ማለት የፈለገው። ስለዚህ መሆን ያለበት ምንድነው ማለት ነው? if it doesn't rain ነው ወይስ if it will not rain? ከሬክት ፎርሙ ነው will ሲጀመር if ክሎዝ ጋር አይሄድ። if will done won't done የሚመጣው ምን ፎርም ላይ ነው? ሜን ቨርቡ ላይ ነው እንጂ if ክሎዝ ላይ ሲምፕል ፊውቸርን አንጠቀምም ማለት ነው። እዚህ ጋር ነው ሜን ክሎዝ ላይ ነው አይደለ? ይሄ ደግሞ if ክሎዝ ላይ ይችናት ያለ የዚህ ኔጌቲቭ ፎርም ማለት እኮ ነው። የሬንስ ኔጌቲቭ ፎርም ይሄ ምርጥ ጥያቄ ነው። እንደውም I like it doesn't rain ነው አይደለ? it doesn't rain ነው አይደል የሚባለው? በቃ ስለዚህ አክሽን ቨርብ ነው። ይሄኛው ሜን ቨርቡ ላይ ነው will የሚባለው እንጂ ስለዚህ willን ይሄ will not rain አናረግም ማለት ነው። ስለዚህ ካልዘነበ ግን ወደ ውጭ እንሄዳለን ማለት ይሄ ነው። if it doesn't rain is a correct form. rains ነው ወደ ምን የተቀየረው? ወደ ኔጌቲቭ። ካልዘነበ ግን እንሄዳለን። ይሄ ከዘነበ ቤት እንቆያለን ነው አይደል? በቃ ይሄ ግን አይ ከሚለው ዊ ይሻል ነበር አይደል? ከዚህ ጋር ሚት እንዲያደርግ አረፍተ ነገሩ። ለማንኛውም መልሱ ግን ማን ነው? ይሄ ነው። ጉድ ስፒኪንግ ስኪል ይላል። ስፒኪንግ ስኪል ላይ ምን ጥያቄዎች ተሰጥተዋል? select the most appropriate answer for the provided what? for the provided options based on the conversation አይታችሁ appropriate የሆነ answer ምረጡ ነው የሚለው ትእዛዙ። A ምን ይላል? I like playing football with my friends ይላል። B ደግሞ ምን ይላል? I also enjoy playing football. It's much fun ይላል። Which sentence shows the correct way to express liking something? አንድ ነገርን መውደድ የሚገልጸው የትኛው ነው? which one is the correct way? ወይ የትኛው ነው? ይሄንን ምኑን አይተን ይሄንን አይተን ነው። I like playing ይላል እዚህ ጋር ፉትቦል። ይሄ ደግሞ I also like I love playing football ይላል። እዚህ ጋር ደግሞ I also enjoy playing football ይላል። ስለዚህ እነዚህ ውስጥ ነው አንድ ነገር የምትወዱበት አገላለጾች ያሉት እነዚህ ናቸው አይደለ? ከዛ ደግሞ so much fun ተጨማሪ ስለዚህ ከነዚህ ውስጥ ቼክ እናድርግ እስኪ። ጥያቄው ምንድነው? correct way to express liking አንድ ነገር ስንወድ የምንገልጽበት ወይ የቱ ነው? I dislike ስለመውደድ ነው የተባልነው። I enjoy playing football of course. I hate ይሄ ደግሞ ጠላው ተቃራኒ ነው አይደል? መጥላት ነው። dislike መጥላት ነው። I never play ይሄም የማትወዱትን ነገር። ስለዚህ I enjoy ነው። በቃ ይሄ ቀላል ጥያቄ ነው። excuse me, can you tell me how to get to the library? good direction ነው። direction B ምን አለ? sure go straight then turn left at the traffic light then the library is on your right. it's on your right. ስለዚህ ጥያቄው ምንድነው? which one of the following correctly describes the directions? ኦኬ የትኛውን ዳይሬክሽን? ይሄ የተነገረው go straight ቀጥ ብለህ ሂድ then turn left at የት ቦታ ላይ ነው turn left የሚያደርገው? at the traffic light then the library is on your right. በቀኝ ነው ታገኘዋለን የሚለው። ስለዚህ ይሄኛውን ዳይሬክሽን በትክክል የሚገልጸው የቱ ነው ከነዚህ ውስጥ? A turn right at the traffic light መጀመሪያ ሲጀመር turn left ነው የሚለው at the traffic light። ስለዚህ እናስ ከዛ ደግሞ go straight አላለም። go straight then turn left okay okay and the library will be on your left. okay the library is on your right ነው ያለው። ስለዚህ እናወጣችሁ በቃ አለቀ። ሌላ ምንድነው? go straight okay ይላል። go straight turn left okay turn left is here. turn left at the traffic light okay at the traffic light and the library will be on your right. okay the library is on your right. okay so C is the answer. so go left ምናምን የሚል የለም። then turn right and the library is on the left.
ሲጀመር ዘ ላይብራሪ ኢዝ ኦን ዘ ራይት አይደል? በሱም ራሱ ማስተካከል ትችላላችሁ። ወይም በጥንቃቄ ይሄ ደን ጥያቄ እኔ ባልሰራው ጥሩ ነበር። ራሳችን ተውጡ በቃ ማየት ነው። ከዛ በዚህ በትክክል መገለጹን ማየት ነው። ሶሪ ማለፍ ነበረብኝ ይሄን ጥያቄ ሶሪ። ስቱደንት ኤ አይ ቲንክ ዘ ሙቪ ዋዝ ግሬት ዘ አክቲንግ ዋዝ አሜዚንግ። ኦኬ ስቱደንት ቢ ምን ይላል? አይ አግሪ ዊዝ ዩ አይ ኦልሶ ቲንክ ዚ ስፔሻል ኢፌክትስ ዌር ፋንታስቲክ። ሙቪው ላይ የተጨመሩ ኢፌክቶች ማለት ዘ ስፔሻል አይ ኦልሶ ቲንክ ዘ ስፔሻል ኢፌክትስ ዌር ፋንታስቲክ። ኦኬ ጥያቄው ምንድን ነው? ስለዚህ ዊች ዋን ኦፍ ዘ ፎሎዊንግ ኤክስፕሬስስ ስቱደንት ቢስ ኦፒኒየን አባውት ዘ ሙቪ። እሺ የቢን አይዲያ በደንብ የሚገልጸው ማን ነው? ቢ ምንድን ነው ያለው? ለማንኛውም አይ አግሪ ዊዝ ዩ አይ ኦልሶ ቲንክ ዘ ስፔሻል ኢፌክትስ ዌር ፋንታስቲክ ስለ ሙቪው ነው አይደለ? ስለዚህ ይሄንን በደንብ የሚገልጸው ማን ነው? ኤ አይ ቲንክ ዘ ሙቪ ዋዝ ቦሪንግ። ቦሪንግ አሰልቺ ነው አላለም። አይ ቢሊቭ ዘ ሙቪ ዋዝ ቱ ሎንግ። ቱ ሎንግ ማለት ቬሪ ሎንግ ማለት ነው። ቬሪ ሎንግ ብሎ አልነገረንም አይደለ? ቢ ላይ እንደዛ አይልም። እሺ አይ ዲድንት ላይክ ዘ ሙቪ አላለንም፣ አልወደድኩም አላለም። አይ አግሪ ዊዝ ዩ ዘ ስፔሻል ኢፌክትስ ዌር ፋንታስቲክ ብሎናል። በግልጽ ነው ያለው። ይሄው አይ ኦልሶ ቲንክ ዘ ስፔሻል ኢፌክትስ ዌር ፋንታስቲክ ሶ ዲ ኢዝ ዮር አንሰር ማለት ነው። እስካሁን እዚህ ጋር ስፒኪንግ ላይ ያሉት ቀላል ጥያቄዎች ናቸው። እሺ ኮስችን ናምበር 25 ላይ ደርሰናል። ኮስችን ናምበር 25 የመጨረሻው ጥያቄ ነው። ለዚህ ሺት ኮሚኒኬቲቭ ፓርት የመጨረሻው ጥያቄ ነው። ገዛ ግራመር ይቀጥላል። ግራመሩን ባለፈው ሰርቻለሁ። ኦልራይት ስለዚህ እሱን ቼክ ማድረግ ትችላላችሁ። ይሄን ያላያችሁ አይ ቢሊቭ ይላል ስቱደንት አይ ቢሊቭ ዛት ኢቲንግ ሄልዚ ፉድ ኢዝ ቬሪ ኢምፖርታንት ፎር አወር ሄልዝ ይላል። ኦኬ ቢ ምን አለ? አይ ቶታሊ አግሪ ዊዝ ዩ ይልና ኢቲንግ ሄልዚ ፉድ ጊቭስ አስ ኤነርጂ ኤንድ ኪፕስ አስ ስትሮንግ ይላል። ኦልራይት አይ ቶታሊ አግሪ ዊዝ ዩ ኢቲንግ ሄልዚ ፉድ እንደውም አጠናከረው ሐሳቡን አይደለ? ኢቲንግ ሄልዚ ፉድ አግሪ አድርጓል ከሱ ጋር ግን ተጨማሪ የሚሰጥ ኢቲንግ ሄልዚ ፉድ ጊቭስ አስ ኤነርጂ ኤንድ ኪፕስ አስ ስትሮንግ ይላል። ከዛ ሃው ዳስ ስቱደንት ቢ ኤክስፕሬስስ ሂዝ አግሪመንት ስምምነቱን እንዴት አድርጎ ነው የገለጸው ነው። ይሄ ተስማምቷል። አይ አግሪ ዊዝ ዩ ይላል። ምን ጨመረበት? ኢቲንግ ሄልዚ ፉድ ጊቭስ አስ ኤነርጂ ኤንድ ኪፕስ አስ ስትሮንግ ነው ያለው። ስለዚህ የስቱደንት ቢ አይዲያ እንዴት ሆኖ እንረዳው? ስቱደንት ቢ ሴይስ ዲስአግሪስ ዊዝ ኤ ዲስአግሪ አደረገው። አይ አግሪ ዊዝ ዩ ነው ያለው። ስቱደንት ቢ አግሪስ ኤንድ ጊቭስ ሪዝንስ ኦፍ ኮርስ ሂ አግሪስ። ለምን አግሪ ያደረገ? እንደውም ምክንያት ሁሉ ሰጥ አይደለ? ምክንያቱም ሄልዚ ፉድ ጊቭስ አስ ኤነርጂ ኤንድ ኪፕስ አስ ስትሮንግ የሚል ስለሰጠ ቢ ኦኬ ነው። ሲን ለምን እናናየውም? ቢ ቼንጅ ዘ ቶፒክ ቱ ሰምቲንግ ኤልስ ወደ ሌላ ስቲል ኢቲንግ ሄልዚ ፉድ ላይ ነው ሐሳቡ። ስለዚህ ወደ ሌላ አልቀየረውም፣ ቶፒኩን አልቀየረውም። ስቱደንት ቢ ሴይስ ሂ ኦር ሺ ዳዝንት ኖ ማች አባውት ዘ ቶፒክ ማብራሪያ ሰጥቷል እኮ ይሄ ሰው ተጨማሪ ማብራሪያም እየሰጠ ነው። ሐሳቡ አለው። ሂ ዳዝንት ኖ ማች አባውት የሚለው ትክክለኛ ሎጂካል አይደለም። ስለዚህ መልሱ he gives reasons he agree and gives reasons is the correct answer. Thank you. this is Moresh English. ለጓደኞቻችሁ ሰብስክራይብ እንዲያደርጉ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ለእኔ ይጠቅመኛል። ሌሎች ጥያቄዎችም ይደርሷቸዋል በዛው ለእኔም ይጠቅመኛል፣ ለእናንተም ይጠቅማቸዋል ማለት ነው። ብዙ ጥያቄዎች እሰራለሁ ከዚህ በኋላ። Thank you so much. This is Moresh English.